التهريب المسلحة، ما أسفر عن إصابة أحد أفراد الأمن أثناء تأديته واجبه الوطني. ورغم ذلك أحكمت القوات سيطرتها متمكنة من تدبير وإزالة معسكرات ومخابئ التهريب، فضلا عن مصادرة أسلحة ووسائل نقل استخدمت في تسهيل تلك العمليات. سلام እግዚአብሔር ይዛላችሁ ወደና ተከበራችሁ የእናንተ ዩቲዩብ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅሩ ዝዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻ እንድትከታተሉኝ በአክብሮትና በትህትና ጠይቃለሁ። እንግዲህ ምንድነው ይሄ የሚያሳየው? ይሄ በአጠቃላይ የአረበኛ ትርጉሙ በምስሉ ላይ ያለው ወደ ድምጽ ሰቀይርላችሁ ወይ በቪዲዮ የነበረው ቃል ወደ በራሴ ተተረጎመላችሁ ማለት ነው። ብርጌድ በአፍሪካውያን አፍኖ በመምጣት ላይ ስቃይና መከራ በሚያደርሱ የህገ ወጥ አዘዋዋሪዎች ላይ ሙሉ እርምጃውን ወስዶ የራሱን ቅጣት እየቀጣ እንደመሆኑ መውሰዱ እንደሆነ በመቀጠልም ደግሞ እንደዚህ ህገ ወጦችን በማይታዩበት ቦታ ላይ ሸድድ ሆነ ቦታ ላይ አፍነዋቸው ወስዷቸው በማይታዩበት ቦታ ላይ አድርገዋቸው እየደበደቧቸው ብር እንደሚቀበሉ ከቤተሰቦቻቸው አስደውለው ብር እንደሚቀበሉ ያው የታወቀ ነገር ነው። ይሄ ለኛ አዲስ አይደለም፣ ለነሱ አዲስ ይሁን እንጂ ምክንያቱም ያው በሶሻል ሚዲያ የምናየው ነገር ስለሆነ ነው። እና ለነሱ እንግዲህ ግርምት ብሏቸው ነው ይሄን ነገር ቪዲዮ እያሰራጩት ያለው። የሚሆነው ነገር ደግሞ ምንድነው? እነሱ የገረማቸው አንደኛው ነገር በራሳችን ወገን ላይ ራሳችን ክፋት ማድረሳችን ነው። እነሱ ዋነኛው ነገር የደነቃቸው ምክንያቱም እና እነዚህ ኤርትራውያን ኢትዮጵያውያን ናቸው። በአጠቃላይ ያው አፍሪካ የሚባሉ ያው እነሱ አፍሪካ አንድ ላይ ነው አድርገው የሚጠሩን። ግን ያው ግርድ ምንድነው ይሄ ድርጊቱ እየተፈጸመ ያለው ያው በኤርትራና በኢትዮጵያው ናቸው። ኢትዮጵያ ሲባል ያው ደግሞ አማራ ክልል አለ፣ ደቡብ አለ፣ ሰሜኑ አለ። ምን ልበላችሁ እንዳለ በአጠቃላይ ያለውን ነው። በተለይ ደግሞ ሰሜኑ ክልል በጣም ይበዛ እንደዚህ ነገር። በቀደም እንደው መረጃ ሲወጣ ከአማራ ክልል ብቻ ሴቶች የጠፉ እንደዚህ ከህገወጥ በኩል ወጥተው በመንገድ እንሄዳለን ብለው በህገወጥ በየመን ድንበር እንደርሳለን ብለው ወደ ሳውዲ እንሄዳለን ብለው ወጥተው 139 ሴቶች ምን የሚመስሉ ቆንጅዬ በቁመታቸው ቁመና በውበታቸው ውበት በምን ልበላችሁ እና በተለይ ደግሞ ህፃናት ቢያንስ 18 ራሱ የሞሉ ራሱ አይመስለኝም። ቤተሰብ እንዴት አድርጎ እንዴት የሚሰጣቸው አላቅም። እንዴት እንደሚፈቅዳላቸው እንዴት እንደሚወጡ ደላሎች ሸውደዋቸው ሰርቋቸው ይውጣ ከቤተሰብ እነሱ ተታለው ምን ተከፍሏቸው ተታለው ይውጡ መድኃኒዓለም ብቻ ነው የሚያውቀው። እና 139 ሁሉ ኢትዮጵያውያን ሴቶች በተለይ በሰሜን ክልል እየወጡ እንዳለ ደግሞ የመን ድንበር ላይ ከደረሱ በኋላ ልጃችሁ ሞታለች ተብለው በድምጽ ይነገራቸዋል። ቪዲዮ ላኩ፣ ፎቶ ላኩ ሲባል መረጃው እንደሌላቸው ከዛ በኋላ ደግሞ ከዚህ በኋላ አትደውይ በቃ አልቆዳል ልጅ ሞታለች ሞቷል ተብለው እያስደወሉ በሚገባቸው ቋንቋ ቤተሰቦቻቸው አማርኛ የሚናገሩ ከሆነ በአማርኛ እያስተረጎሙ፣ ኦሮምኛ ከሆነ ኦሮምኛ፣ ትግርኛ ከሆነ ትግርኛ እያደረጉ እያስተረጎሙ ቤተሰቦቻቸው ላይ መልእክት እየላኩ ይገኛል። ከዛ በኋላ በቃ ጭጭ ነው። በቃ ቤተሰብ ምንም የሚያደርገው ነገር የለም። ልጃችሁ ሞታለች ተብሎ እሱ በቃ ሀዘኑን ሞታለች ተብሎ ተነግሮታል። መረጃ በሌለው ነገር ላይ ለቅሶ ይቀመጣል፣ እርሙን ያወጣል። በቃ ያለው አማራጭ ይሄ ብቻ ነው። እና የሚታየው ነገር አሁን ይሄ ሁሉ ምን ልበላችሁ፣ አሁን ይሄ በሳት እየተቃጠለ ያለው ሼድ ነው። የነሱ የሚቀመጡበት ቦታ ነው፣ ተጠልለው የሚያስቀምጧቸው ቦታ። እዚህ ጋር ሰው በሌለበት በረሃ ላይ ነው እንደዚህ ሸራ እየወጠሩ ሰውን እያገቱ ብር የሚቀበሉ የሚደፍሩ የሚደበድቡ። ምን ልበላችሁ፣ የሚነገረው ነገር የሚታየው ነገር እኮ ጎዲ የሚያስብል ነው። እና የተከሰተው በየመን ድንበር ነው። ያው የመን ብዙ ጊዜ መንግስት የላትም ይባላል። መንግስት የራሱ ፕራይም ሚኒስተር የራሱ የሆነ ቋሚ ተመረጭ ነገር ባይኖርም ግን ህብረተሰቡ እንደዚህ እንትን እየሰራ ነው። የራሱ መንግስት እንትን ባይልም በራሱ ኃላፊነቱ እየተወጣ ነው። የሀገራቸው ስም ለማስከበር ብለው ለክብራቸው ሲሉ የራሳቸውን ትግል እየታገሉ ነው፣ እየተዋጉ ነው። እዩት ማለት ነው። አያችሁት? እኛ ግን ለሀገራችን አልፎ ለሀገራችን በመልካም ነገር ማስጠርተን በመጥፎ ነገር እያስጠራን ለወገናችን አልሆነ፣ ለቤተሰቦቻችን አልሆነ፣ ለሀገራችን አልሆነ፣ ለራሳችን እንኳን የማንሆን ፍጥረት ነን። እና በጣም ነው የሚያሳዝነው፣ በጣም ነው የምናሳዝነው። በእውነት በጣም ልብ ይሰብራል። አስቡት ማለት ነው። እና
ዋና ደግሞ በደል የሚፈጸው ደግሞ አበሻ ሆነ አበሻ ላይ ነው የሚደርሰው። አበሻ ላይ ትዕቢትን የምናስተምራቸው መጥፎ ነገር የምናስተምራቸው ለአረቦቹ እኛ ነን። አንደኛ አንበልኛ ነን፣ አንደኛ መሪ፣ አንደኛ ምን ልበላችሁ፣ አንደኛ አሰልጣኛን በመጥፎ ነገር። መልካም ነገር ሲያስተምሩ እነሱ ናቸው፣ ነጮቹ ናቸው። የመጥፎ ነገር ግን ተንኮል እኛ አንደኛ ነን። ፈርስት በቃ ማንም የሚመርጠን ሰው የለም፣ ተወዳዳሪ የለንም። እና አላውቅም ለምን እንደሆነ ማለት ነው። እና እግዚአብሔር አምላክ ብቻ ማስተዋልን ያድለን። እና ይሄን የየመን ድንበር ላይ ያለውን ይሄ ነገር እየተደመሰሰ ነው። ይሄ ነገር ደግሞ በዚህ የሚቋጭ ነገር አይደለም፣ ጠንክረን እንሄድበታለን እያሉ እነሱ ራሳቸውን ስራ እየሰሩ ነው። እና በተለይ እኛ ኢትዮጵያውያን ያላችሁ እንደዚህ ህገወጥ የምታዘዋውሩ አሁኑ ስራችሁ ማቆም አለባችሁ። ወይ እንደዚህ ታፍናችሁ ከወሰዳችሁ ልጆችም ከራሳቸው ህይወትም ተያያዛችሁ ነው የምትጠፉት። በተቻላችሁ እጃችሁ ሰጥታችሁ ወደ ሀገራችሁ ግቡ። ካልሆነ ህገወጥ የምታዛውሩ ባልሆነ እቃ ሰውን የምታዘዋውሩ በአንደኛችሁ ስራችሁ ማቆም አለባችሁ ብዬ ነው የማስበው። ምክንያቱም አያዋጣም። ይኸው እነሱ ከስር ይሄ ብቻ እነዚህ አይደለም ከስር መሰረቱ እንዲነቀሉ ነው የምናደርጋቸው እያሉ ነው። ከስር መሰረታቸው እንዲነቀሉ እናደርጋለን፣ አነፋታቸውም እያሉ ነው በአረብኛ ማለት ነው። ከፈለጋችሁ ከነሱ ድረገጽ ላይ የተረቀቀውን በአረብኛ የተጻፈውን ቀጥታ እኔ ፖስትላችኋለሁ። ከፈለጋችሁ የምትፈልጉ ከሆነ በኮመንት ሴክሽን አሳውቁኝ። በሚቀጥለው ቪዲዮ ፎቶውን ብቻ ወይ ኮሚኒቲ ላይ የነሱን ምንድነው ድረገጻቸውን እለቅላችኋለሁ፣ የየመኖቹን ማለት ነው። ከዛ ገብታችሁ ዌብሳይቱን ገብታችሁ ራሳችሁ በአረብኛ የምታነቡ ከሆነ እግዚአብሔር አምላክ የተመሰገነ ይሁን። አሁን ደግሞ ጀመና ያለ ስክሪንሾት አድርጋችሁ ጽሁፉንም ራሱ ፔስት አድርጋችሁ ስለ ቤት ለጥፉለት፣ በፈለጋችሁት ቋንቋ ይተረጉምላችኋል። እና ይሄ ነገር ደግሞ እኔ እንደምላችሁ ከሆነ የበለጠ ደግሞ መረጃ የምታገኙ ደግሞ እነሱ በቃ ማንበብ የምትችሉ ከሆነ መጻፍ የምትችሉ ከሆነ ህሊናችሁ ራሱ ማይወቅሳችሁ ከሆነ ቀጥሉበት። ይሄንን አይታችሁ ለወገናችሁ ማታዝኑ ስለሆናችሁ ይኸው መንግስት ራሱ የሀገራችን መንግስት ዝም ሲል ማለት ነው ይኸው የሰው ሀገር መንግስት ስራውን እየሰራ ነው። እና ከአሁኑኑ ስራችሁን፣ ደባችሁን፣ መጥፎ ነገራችሁ ብታቆሙ ይሻላችኋል። 139 እንደው ተቆጥሮ ነው እንዲህ አሁን እንደው ዳታ እየተሰበሰበ ነው ተብሎ አሁን 139 ወጣ እንጂ በየቤቱ ስልክ የሌላችሁ ቤተሰቦች ስንቶች አሉ? ይሄንን ነገር ደግሞ ለቅሶ ተነግሯቸው ለቅሶ ላይ የተቀመጡ ስንቶች አሉ? መረጃ ያልደረሳቸው ስንቶች አሉ? ገጠር ላይ ሆነው ማለት ነው። እና እነዛ ነገር ሁሉ ተደማምሮ ዳታ ቢኖር ዳታ አናሊስት ቢወጣ ይሄኔ በሚሊየን የሚቆጠሩ ሰዎች ናቸው ጠፍተዋል ተብሎ የሚገመቱት ማለት ነው። እና ከዚህ ሁሉ ብታቆሙ፣ አሁንም ደግሞ በእጆቻችሁ ያሉ ሴቶች አስረግዛችሁም ይሁን ሽጣቸውም ይሁን አግደዋቸው አፍነው አስቀመጣችሁ፣ ልክ እንደ ሀና ማለት ነው አፍናችሁ ያስቀመጣችሁ እህቶቻችን ወንድሞቻችን ደግሞ ልቀቁንና በቃ ወደ ስራችሁ ወደ ሀገራችሁ ግቡ። ስራ አልጠፋም። እውነትም ወንድ ከሆናችሁ ሰው ላይ በመዝመት በማገት በማፈን በመደብደብ ሳይሆን ወንድነታችሁን በእርሻ እስኪ መሬት ላይ ወደቀ ነገር እስኪ ቆፍራችሁ በቆላ ዝሩልን፣ ስንዴ ዝሩልን፣ ጤፍ ዝሩልን፣ በቃ እህል አምርቶልን፣ ከዛ ወንድነታችሁ እዛ ላይ ነው የሚታወቀው። እግዚአብሔር አምላክ ሰውን አዳምን ሲፈጥረው እኮ ስራ ጥረህ ግረህ ብላ ነው የተባለው አይደለ? እስኪ ወንድነታችሁን እናንተ በዚህ ነገር አሳዩን እስኪ። እንዴ በሀገራችንም አልፎ ገና የናንተ እዳ የናንተ ደግሞ እዳ ኮተት ደግሞ ሀገራችን ይሰደው። ከሀገራችን አልፎ ደግሞ ምንድነው የሚባለው? ኢትዮጵያ ወይ አፍሪካ ነው የሚባለው። ኧረ ተው ፈጣሪን ፍሩ። አንዳንድ ጊዜ እኮ ፈጣሪ የሚባል ነገር ነግባን የሚባል ነገር እኮ አለ። ይሄ እቺ ልጅ የታገተችዋ ልጅ የምትደበደው አሁን ይሄ የሚደበደው ልጅ በዱላ አንገቱ ላይ የምታሳርፉበት ልጅ የናንተ ወንድም ቢሆን የናንተ አባት ቢሆን የናንተ ልጅ ቢሆን ምንድን ነው የሚሰማችሁ? ይሄንን እኮ እናት እኮ ታያለች እኮ ህሊና እንኳ በቪዲዮ ባታይ እኮ ህሊና እኮ ይነግራታል እኮ። አንድ እናት ልጇን ብታመሙን አለመታመሙን የሆነ ነገር ውጪ ሲወጣ ልጅ አትውጣ ዛሬ እኮ ለአንተ አይሆንም የሚሉ እናቶች አሉ። ውስጣችን የሚነግራቸው ማለት እናት እኮ ይሄንን ስሜት እኮ ይሰማታል እኮ ሀገር ቤትም ብትሆን። እና በእናንተ ምክንያት እናት ለምን ተሰቃያለች? አባት ለምን ይሰቃያል? በእናንተ ምክንያት እየደበደባችሁ ብር ሚሊየን ብር አምጣ እያላችሁ እየቀጠቀጣችሁ
እናት አባት ለልጄ ብለው ነገ ህይወት ይሆነኛል ያድነኛል ወይም ይጦረኛል ብለው ወደ አረብ ሀገር ልከው በእናንተ እጅ ገብቶ ገና የመላኪያ አንሶ በእናንተ እጅ ገብቶ ገና መሬታቸውን ሸጠው በሬያቸውን ሸጠው ቤታቸው ያላቸው እንትናቸው ጥርኝ ንብረታቸውን ሸጠው ስንቶቻችሁ ናቸው እንደዚህ የምታሰቃዩ? ስንቶቻችሁ ናቸው? ባለፈ ቲክቶክ ላይ 9 ወንድና ሴት ሆነ ተደምሮ 9 እንደዚህ በእናንተ እጅ የገቡ ማለት ነው። ብር ሲለመን ነበር። የእናንተ ጉድ መቼም አያልቅም። እግዚአብሔር አምላክ ብቻ ይፈረድባችሁ። ሌላ ነገር ምን ይባላል? እና በጣም ነው የምናሳዝነው። በጣም ነው ልብ የሚሰብረው። እና እንደዚህ አይነት የተሰማራችሁ ነገር ደግሞ ብታቆሙ በቃ። ምክንያቱም ዘንድሮ የእናንተ በቃ ኢንዱስትሪ ሆኗል። በቃ የእናንተ መጨረሻ ሂስቶሪያችሁ ዛሬ አሁን የዚህ ዓመት ነው በቃ። ምክንያቱም ጉዳያችሁ ሁሉን ነገር እግዚአብሔር አምላክ ከተመሰገነ ይሁን ብዬ ነው የማምነው። ምክንያቱም ሀና ባትጠፋ ሀና ጠፋች ተብሎ ሳትሞት ሞተች ብላችሁ የ3 ዓመት የ4 ዓመት የ2 ዓመት አስክሬን በጠፋች ሞተች ካላችሁ በሁለት ወር እርሱ ሳይሞላት የ3 ዓመት የ4 ዓመት አስክሬን በቪዲዮ ቀርጻችሁ አምጥታችሁ እኛ ላይ 50,000 ሰው 100,000 ሰው ቁጭ ብሎ እናንተን ሲጠብቅ የዛላበዳችሁበት በቃ እዛ ላይ እኮ ነው ያበቃው። ቁጭ ብላችሁ ሰው ላይ ስትቀልዱ ማለት ነው። እና እኛ ላይ የቀለዳችሁ ህዝብ ላይ የቀለዳችሁት አሁን ይሄ ይቀለድባችኋል። አሁንም ያላችሁ በተለይ ትግራይ ክልል ይሄ ይመችና ማን ነው የሚባለው እንትን ሁለታችሁ ዋናዎቹ ተክላይና ይመች የምትባሉ እግዚአብሔር አምላክ ይፈርድባችሁ። እናንተም ደግሞ አንድ ቀን በዚህ ሰዎች ቁጥጥር ስትውላላችሁ መቼስ ምንም ቢሆን እግዚአብሔር አምላክ አንድ ቀን ያጋለጣቸዋል። መቼስ ሰው ላይ እንደጨፈራችሁ ሰው እንዳገታችሁ የሰው ደም እንዳፈሰሳችሁ መቼም አትቀሩም። ሰው ላይ እንዴት እንደምታላግጡ ስትጠየቁ ሀና አንተ ነህ የወሰድካት በአንተ ስም ነው ሄደችው የት ናት ምን ላይ ደረሰች ስትባል አላቅም ሞታለች ወይ ሞታለች ተብሎ ተነግሮኛል። እሺ ቪዲዮ አለፉ ፎቶ አለ ወይ የለኝም። እና በሞታና አለመሞታ በምንድን ነው የምታረጋግጠው? በቃ እኔ መልካቸው ተላላኪዎች ሞታለች ብሎኛል ሞታለች በቃ እኔ አምናቸዋለሁ። እንደዚህ ይባል ነገር አማርኛ አለ እንዴ? በሀገርም በመንደርም በምንም የሌለ እኮ ነው እናንተ የምታው። ልክ የህፃን ልጅ ወሬ የህፃን ልጅ መረጃ እኮ ነው እናንተ የምትሰጡት። እድሜያችሁ ትልልቅ ናችሁ። ወደ 50 ምናምን ተጠጋላችሁ፣ ወደ 40 ምናምን ተጠጋላችሁ። ግን ሚሞሪያችሁ የ1 ዓመት ኬጂ የራሱ ተማሪ ሚሞሪ የራሱ እንደዚህ አይሰራም፣ እንደዚህ አያስብም። እና አንድ ቀንም ደግሞ እግዚአብሔር አምላክ በእነዚህ ሰዎች ደግሞ እናንተን ይጥላቸዋል። አንድ ቀን ማለት ነው። ምንም ቢሆን መቼስ ቀኑ ዛሬ ላይሆን ይችላል፣ አመት ሊፈጅ ይችላል፣ 6 ወር ሊፈጅ ይችላል። ግን አንድ ቀን ይሄንን የእናንተን ጉድ እንድናይ ደግሞ እግዚአብሔር አምላክ እድሜና ጤና ይስጠን። እናንተ ደግሞ እግዚአብሔር አምላክ ያጋልጣችሁና በእንደዚህ አይነት ሰዎች ይጣላችሁ። ሌላ ነገር ምንም አይደለም። ትንሽዬ ህፃን አመት ያልሞላት ህፃን ጥላ ወጣ እዛ እንደወጣች ነው የቀረችው። እንደወጣች ማለት ነው። የዛ ህፃን ልጅ እንባ እናንተ ላይ ይፍሰስ። ሌላ ነገር እኔ ምንም ነገር አይደለም። እኔ አላቃትም። ምንም ቢሆን እህቶቼ 139 እህቶቼ ጠፉ የተባሉ እህቶቼ እኔ አላቃቸውም። ፎቶዋቸው ሳይ ግን ነደደኝ፣ አቃጠለኝ። እንዴት እንደዚህ ይጠፋሉ? በራሳቸው ወገን እንዴት የቀንጅብ ይበላቸዋል ብዬ እንዴት ተናደድኩኝ። ምክንያቱም በሰው ሰውኛ ሲታሰብ ያናድዳል፣ ያቆስላል። በእውነት በጦር መወጋትና በሞት እኮ ይሻላል ከእንደዚህ አይነት ወሬ ከመስማት፣ ከእንደዚህ አይነት የእናንተ ግፍ፣ የእናንተ በደል፣ የእናንተን በቃ የምታወሩት ራሱ የምትናገሩት ቃል ዘይቤያቸው ራሱ ያቆስላል፣ ሚሞሪ ይሰብራል፣ የልብ ሚሞሪ፣ የአእምሮ ሚሞሪ ይሰብራል። መድኃኒዓለም ብቻ ስራችሁን ይስጣችሁ። እና ዛሬ ይዤላችሁ መጣሁት ቪዲዮ ይህንን ነበር። ባላችሁበት የእግዚአብሔር ሰላሙን ያብዛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ።